ሰላም ጤና ይስጥልን እንዴት ናችሁ እንግዲህ በክፍል ወይን በሴሽን 2 ተገናኝተናል በክሊኒካል ኬሚስትሪ ላይ ክሊኒካል ኬሚስትሪ ኢኩዊፕመንቶች እና ሰፕላዮች ምን ምንድናቸው የሚለውን ነገር ማወቅ ያስፈልገናል ማለት ነው ስለዚህ እዚህ ጋር እንደምትመለከቱት እነ ቤኬር እዚህ ጋር በትንሹም በትልቁም ቤኬሮች ፍላስክ ሲሊንደር እንደዚህ አይነት ማቴሪያሎች እንግዲህ በክሊኒካል ኬሚስትሪ ላይ ሊያስፈልጉ ይችላሉ የምላቸው ነገሮች ይዤላችሁ ቀርብ ያለው በዋነኝነት የዚህ ቪዲዮ ዋናው ዓላማ ስለ ማይክሮፓይፔት ሜዠርመንት እና ካሊብሬሽን ነው እንግዲህ የዛሬው ትምህርታችን ስለዚህ ላብራቶሪ ዊር ምን ምንድናቸው የሚለው ነገር እናያለን most laboratory wear used to in clinical laboratory or the laboratory ወይም ላብራቶሪ ውስጥ ምን አይነት ላብራቶሪ እቃዎች እንጠቀማለን ስንል ቤኬር እንጠቀማለን ቦትሎች ቢዩሬት ለምሳሌ ለክሊኒካል ለአናላይቲካል ኬሚስትሪ ፎር ታይትሬሽን በጣም የምትጠቀም ማቴሪያል ናት እቺ ቢዩሬት ፍላስክ እንጠቀማለን ለግራጁዌተር ሲሊንደር ፈነል እነኚህ ፈነል የምንላት ነገር ልክ እንደዚች አይነት ነገር ሆና በተለያየ ቦታ የተለያየ ስያሜ ያላት አምቡቱ ምናም በመተል ትታወቃለች ስለዚህ ያጠለነው ነገር ወደ ቲዩብ ውስጥ ማስገቢያ ነገር ናት እቺ ፈነል የምንላት ነገር ቲዩብ ያስፈልገናል ፓይፔት ያስፈልገናል በጣም ብዙ ማቴሪያሎች ያስፈልጋሉ የዛሬው ትምህርታችን እነኚህን ማቴሪያሎች ስትገዙ ወይም ስትጠቀሙ የትኛው ለየትኛው የምርመራ አይነት መልካም ነው የሚለው ነገር ያሳየናል ማለት ነው ስለዚህ ይሄ manufacture from different types of glass እና ፕላስቲኮች አሉ ዛሬ የማስተምራችሁ ስለ ፕላስቲኮችና ስለ ግላሶች ነው ማለት ነው ስለዚህ ምን አይነት ግላሶች አሉ የሚለው ነገር እናያለን ማለት ነው ስለዚህ types of glass እና types of plastic ወይንም ፕላስቲክ ማቴሪያል እና ግላስ ማቴሪያሎቻችንን እናያለን ማለት ነው ስለዚህ types of glass ስንል there are different types of glass method based on their composition በኮምፖዚሽናቸው የተለያየ ግላሶች አሉ ስለዚህ የነሱን አድቫንቴጅ እና ዲስአድቫንቴጅ ነው ማለት ነው የምናየው ሃይ ተርማል ሬዚስታንስ ሙቀትን መቋቋም የሚችሉ ግላሶች አሉ ለምሳሌ እንደ ቦሮሲሊኬት ግላስ with low alkaline content ያላቸው ማለት ነው እነሱ ሂትን ሬዚስት ያደርጋሉ ኮሬሽንን ሬዚስት ያደርጋሉ ተርማል ሾክን ሬዚስት ያደርጋሉ ማለት ነው እንደዚህ ስለዚህ ሃይ ተርማል ሬዚስታንት ግላስ ብለን እንጠራቸዋለን most commonly in Parnex Chimex እና Exex የሚባሉ የግላስ አይነቶች ሃይ ተርማል ሬዚስታንስ ይባላሉ ከበእነኚህ ደግሞ የተሻለ የምንለው ኮሬክስ ስፔሻል አልሙኒየም ሲሊኬት የሚሰራ ከቦሮሲሊኬት ይልቅ አልሙኒየም ሲሊኬት እነዚህ በአልሙኒየም ሲሊኬት የሚሰራው የግላስ አይነት 6 times stronger than borosilicate glass 6 times resist የማረግ capability ያለው better to resist cloudy due to alkaline or scratching cloud better to resist ያደርጋል ከዛኛው ይልቅ ማለት ነው እንደገና ደግሞ ideally for high temperature ምን ያደርጋል resist ያደርጋል for instance centrifugal tube ይሄ ለሴንትሪፊዩጅ የምንጠቀመው አይነት ቲዩብ ኮሬክስ or aluminum silicate ቢሆን አሪፍ ነው ማለት ነው እንደገና ደግሞ እንደነ ideally for graduator ሲሊንደርን ለማዘጋጀት measuring ሲሊንደርን ለማዘጋጀት ይሄ ስፔሻል አልሙኒየም ኮሬክስ types of glass ቢሆን recommend ይደረጋል ወይንም እሱ አሪፍ ነው ማለት ነው ሌላኛው ሪኮመንድ የምናደርጋችሁ ወይንም እዚህ ጋር መስራት የሚጠበቅብን ቪርኮር ምንላት የቪርኮር የሚባል
የግላስ አይነት ነው this is recommended for use application involve high temperature ያላቸው drastic heat shock አይነት ቴስቶችን ወይንም ስራዎችን ስንሰራ በዚህ ቢሆን እንደገና ደግሞ extreme chemical treatment እና acid dilution alkaline አይነት ስራዎችን ሲሰሩ Vickers glass ብትጠቀሙ አሪፍ ነው high temperature resistor use in high temperature ይሄ ለከፍተኛ ቴምፕሬቸር ሬዚስት አድርጎ የሚሰራ ነው ለምሳሌ እንደ አሽ ኢንጂኔሽን ቴክኒክ ኢግኒሽን ቴክኒክ አይነት ነገሮችን ስትሰሩ ይሄ ቪከርስ ምንለው አሪፍ ነው ማለት ነው ሌላኛው ሃይ ሲልኬት ግላስ የሚባሉ የግላስ አይነቶች ናቸው ራዲሽን ሬዚስተንስ አለው ራዲሽን ሬዚስተንት ደግሞ good optical quality ያላቸው high silicate glass የሚባሉ እንደዚህ good optical quality ያላቸው ማለት ለክሊኒካል ኬሚስትሪ ለምሳሌ ስፔክትሮፎቶሜትር ላይት ስንለቅ ላይቱን በጥሩ ሁኔታ ኦፕቲካል ዴንሲቲውን ወይንም ኦፕቲካል ኳሊቲውን እንዲጨምርልን የሚያስችሉ ሃይ ሲልኬት ግላሶች አሉ ለምሳሌ እንደ ኪዩቬት ነገሮች የሚሰሩበት ማለት ነው ሌላኛው ቴምፕሬቸር ካፓቢሊቲ ጥሩ ቴምፕሬቸር ካፓቢሊቲ ያሳያል ይሄ ሃይ ሲልኬት ግላስ የምንለው ማለት ነው ሌላኛው ሃይ ፎር precision ለprecision analytical work አሪፍ ነው ይሄ ሲልኬት ግላስ የምንለው ማለት ለክሊኒካል ኬሚስትሪ አብዛኛውን ጊዜ ሲልኬት ግላስ ነው የምንጠቀመው ለምን ሜዠርመንታችን ላይ ጥሩ precision አለው ጥሩ accuracy አለው ማለት ነው ስለዚህ also used to optical refractor ወይንም ሚረር ግላሶች ላይ ይሄ ጥሩ ምንለው የግላስ አይነት ነው ሲልኬት ግላስ ማለት ነው ሌላ የምናየው ግላስ with high resistance alkaline strong ቤዞችን ሬዚስት የሚያደርግ ለምሳሌ ቦሮን ፍሪ ግላሶች strong alkaline solutionዎችን ሬዚስት የማድረግ ካፓቢሊቲ አለው less thermal resistant ነው ቦሮን ደግሞ ቦሮሲልኬት ነገር ተርማልን ሬዚስት ያደርጋል ይሄ ግን ፍሪ ቦሮን የሆኑ ግላሶች ሌስ ተርማል ሬዚስታንስ ነው ዛን ቦሮሲልኬት ማለት ነው ኖና ሶፍት ግላስ ይባላል በመባለት እንጠራዋለን ሶፍት ግላስ በመባል ይታወቃል ሌላኛው ሎ አክቲኒክ ግላስ የሚባሉ ደግሞ አምበር ወይንም ደግሞ ሬድ ከለር ይሄ ብራውን ከለር ያላቸው እንደነ የቢራ ጠርሙስ የሚመስሉ ጠርሙሶች ደግሞ አምበር ከለር ይባላሉ ወይንም ሬድ ከለር reduce amount of light pass በቀላሉ ላይት ፓስ አርጎ እንዳይገባ ለዛ ነው ቢራ በብራውን ጠርሙስ የሚቀመጠው በሰንላይት ወይንም በላይት ኤክስፖዝድ እንዳይሆን ነው ስለዚህ ሰብስታንስ within a glass እነኚህ ለምሳሌ እንደነ ቢሊሩቢን በቀላሉ ኤክስፖዝድ እንዳይሆን በላይት ካሮቲን ቫይታሚን እንደነኛ አይነት ነገሮች የሚቀመጡት በዚህ ነው አያችሁት አይደለ ስለዚህ ሃይ ፕሮቴክቲቭ ላቦራቶሪ ግላስ ዊር ዛት ሃንድሊንግ ሂት ላባይል ነው ሰብስታንስ ሂት ላባይል ሰብስታንሶችን በእንደዚህ ሎ አክቲንግ ግላሶች ወይንም አምበር ወይንም ሬዲ ከለር ብራውን ከለር ጠርሙሶች በጠቀም ወይ ማስቀመጥ አሪፍ ነው ማለት ነው ሌላኛው እዚህ ጋር ስታንዳርድ ፍላይንት ግላስ የምንለው ነው የምናየው ይሄ ደግሞ ኮምፖዝድ ሚክስቸርስ ኦፍ ሲልኬት ኦክሲዳይዝድ ኦፍ ሲልኬት ካልሲየም ሶዲየም አይነት ነገሮች ጋር ኦክሲዳይዝድ ሆኖ ከዛ ኮምፖዚሽን ሚክስቸር የሚሰራ ነው ሎ ኮስት እንደገና ሬድሊ ፋብሪኬተር ነው ተዘጋጅቶ የመጣ ዋጋውም ቀናሽ ሆነ standard fluent glass no poor resistance to temperature poorly resist አይደል ወይንም ደግሞ ደካማ ነው ቴምፕሬቸርን ሬዚስት ማድረግ አይችልም suddenly change in temperature sudden change ያደርጋል ቴምፕሬቸርን ማለት ነው ሌላኛው ደግሞ less resistant to chemical attack ነው በቀላሉ እንደ ከበድ ያሉ ኬሚካሎችን ብታስቀምጡባቸው ጥውልግ ወይንም ኮምትር ማለት ባህሪ ያለው ስታንዳርድ ፋይንት ግላስ የምንለው ማለት ነው ሌላኛው easy to melt በቀላሉ ይቀልጣል shape ይሆናል within other make reagent bottle and dispose of the laboratory glassware ማለት ነው ቀላጭ ነገር ነው በቀላሉ
ሳስረዳችሁ ማለት ነው ይሄ ግላስ ስለዚህ ፕላስቲክ ዊር ምን አይነት ፕላስቲክ ዊሮች አሉ የሚለውን ደግሞ ስናይ እንግዲህ ግላሶችን ነው እስካሁን ያየነው አሁን ደግሞ ፕላስቲክ ዊር የምንለው polyolefin polyethylene polypropylenes የሚባሉ የፕላስቲክ አይነቶች አሉ እነኚህ unique group of rings with relatively inert chemical properties ያላቸው ናቸው not affected by acid በአሲድ affected አይሆንም በአልካላይን አይሆንም በሳልት solution አይሆኑም ነገር ግን በአሮማቲክ እንደነ aromatic hydrocarbon aliphatic hydrocarbon እንደገና ደግሞ chlorinated hydrocarbon can cause moderate swell ያደርጋቸዋል ይለጥጣቸዋል ማለት ፕላስቲክ ሆኖ እንደዚህ አይነት aromatic aliphatic እና chlorinated hydrocarbon ስታደርጉባቸው ምን ይሆናሉ swell ይሆናሉ ይለጥጣሉ ማለት ነው በአሲድ ግን በአልካላይን እና በሳልት ሶሉሽን ምንም አይሆኑም ለነኚህ የሚመከር ነው ማለት ነው Organic acid, essential oil and halogen solution penetrate the plastic. Organic የሆኑ አሲዶች essential oil halogen slowly penetrate ያደርጉታል ማለት ነው ይሄንን ፕላስቲክ ሁለተኛው የምናየው የፕላስቲክ አይነት polycarbonate rings የሚባል የፕላስቲክ አይነት ነው ይሄ twice stronger than polypropylene to resist high temperatureን resist የሞቀ የፈላ ውሃ ምናምን ነገር ብታረጉበት resist የማረግ capability twice too strong than polypropylene ከpolypropylene stronger ነው ይሄ polycarbonate rings የምንለው less chemical resistant than chemical ግን resist የማረግ capability የለውም ማለት ነው ያችሁት chemical strong chemical ቢሆን የማስቀመጥ capability የለውም polycarbonate rings ideal for centrifugal tubuloችን ለመስራት gradual cylinderዎችን ለመስራት ይጠቅማል ማለት ነው ይሄ polycarbonate rings የምንለው ሌላኛው ታይገን የምንለው የፕላስቲክ አይነት ደግሞ non toxic modifiable for PVC ከPVC non toxic ግን modified ሆነው ከmodified PVC ነው ከPVC ላይ additional ነው ታይገን የምንለው ማለት ነው flexible and used to handle most chemicalዎችን flexible ነው የመያዝ capability አለው can be steam autoclaved or chemically sterilization በአውቶክሌቭ እቃዎችን sterilized በመታረጉበት ሰዓት ያንን resist አድርጎ የመቆየት chemical sterilization ለመስራት እዛው ስከታችሁ ብታስቀምጡ ምንም ነገር አይሆንም resist የማረግ capability ያለው ታይገን ማለት ነው አራተኛው ቴሌፎን ካርቦሃይድሬት ሪንስ የምንለው ነው chemically inert ነው with high corrosion resistance at extreme temperature አያችሁ chemically inert ሆኖ high corrosion resist ያደርጋል at extreme temperature ራሱ ማለት ነው for cryogenic experiment and work at high temperature over extended period ማለት ነው ስለዚህ for cryogenic experimental ስንሰራ work at high temperature ተጠቅመን over extended period ለረጅም ጊዜ ራሱ ብታስቀምጡበት ይሄ ቴሌፎን ፍሎሮካርበን ሪንስ ምን ያለ resist ያደርጋል ማለት ነው ሌላኛው poor translucent white inert ነው አያችሁት pure የሆነ translucent white and inert ነው ማለት በቀላሉ ትራንስሉሰንት ነው white and inert ነው አያችሁ white and inert ነው ማለት it is pure ነው ቴሌፎን ፍሎሮካርቦን ሪንስ የምንለው ማለት ነው የፕላስቲክ አይነት ሌላኛው easy to clean በቀላሉ ማጽዳት ይቻላል fast dry ቶሎ ይደርቃል but can be scratched and misshapen ሊሆን ይችላል ነው scratched የመፋፋቅ characteristics አለው
ማለት ነው ይሄ አራተኛው የፕላስቲክ አይነት ወይንም ቴሌፎን ፍሎሮካርበን ሪንስ የምንለው ማለት ነው እንግዲህ ይሄ ዮላብ ነው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ተከታተሉን ምክንያቱም ሰብስክራይብ የኛ ደሞዛችን ስለሆነ ለሌሎች እንዲደርስ ሼር አድርጉልኝ አሁን ዋነኛውን ትምርትና ጠቃሚውን የማቴሪያል አይነት ለክሊኒካል ኬሚስትሪ አስተምራቸዋለሁ ማለት ነው ስለዚህ እዚህ ጋር ማይክሮፓይፔት ምን ማለት ነው ስለዚህ አሁን ነው የምናየው ስለ ማይክሮፓይፔት ይሆናል ማለት ነው በድጋሜ ላይክ ያላደረጋችሁም ላይክ አድርጉ እንግዲህ ማይክሮፓይፔት ስንል ምን ማለታችን ነው ማይክሮፓይፔት are standard laboratory equipment ነው ማይክሮፓይፔት በክሊኒካል ኬሚስትሪ ሜዠርመንት ውስጥ በጣም ወሳኝ ሜዠሪንግ ስናረግ ለምሳሌ ለማኑዋልና ለሰሚ አውቶሜትድ ማሽኖቻችን ስንሰራ የግድ ይሄንን እቃ ሳንጠቀም መስራት አንችልም ስለዚህ ማይክሮፓይፔት የምንለው ስታንዳርድ የሆነ ላቦራቶሪ ኢኩዊፕመንት ነው used to measure and transfer a small amount of volume of liquid ያቹ small amount of volume of liquidን measure ለማድረግ የምንጠቀምበት የእቃ አይነት ወይንም የፓይፔት አይነት ማይክሮፓይፔት እንለዋለን ማለት ነው used to extensive in laboratory accurate measure ለማድረግ accurate የምንለው closeness of the truth value ትክክለኛውን ውጤት የገጠመ ወይንም ያማከለ ውጤትን measure ስናደርግ precision measure reducibility ወይንም scattered የሆነ ውጤትን measure ስናደርግ የምንሰራበት እቃ ማይክሮፓይፔት እንለዋለን ማለት ነው ስለዚህ types of micropipetን ስና ማይክሮፓይፔት በተለያየ ታይፖች ልናገኘው እንችላለን አንደኛው ፊክስድ ቮሊዩም ነው ፊክስድ ቮሊዩም ሁለተኛ ቫሪያብል ቮሊዩም ነው ፊክስድ ቮሊዩም ማለት ራሱ ማይክሮፓይፔቱ ገና ሲመጣ 100 ማይክሮሊትር የሚለካ ከሆነ 100 ማይክሮሊትር ብቻ ነው የሚለካው አጀስት ማድረግ የማንችለው ማለት ነው እሺ አጀስት ማናረጋው ቫሪያብል ቮሊዩም ኦፍ ማይክሮፓይፔት የምንለው ደግሞ ከ100 እስከ 1000 ማይክሮፓይፔት ይለካል ካልን ስንፈልግ 200 ስንፈልግ 300 ስንፈልግ 400 ስንፈልግ 500 ማይክሮፓይፔት የፈለግነው ነገር ግን ከ100 እስከ 1000 ማይክሮሊትር ካለ ከ100 እስከ 1000 ያለውን ቁጥር የፈለግነውን አጀስት አድርገን መስራት ስንችል ወይንም ሌላ ለምሳሌ ከ50 እስከ 100 ማይክሮሊትር ይለካል ከተባልን ከ50 እስከ 100 ድረስ መለካት የሚችል ማለት ነው 60 እንችላለን 70 እንችላለን 65 እንችላለን 55 እንችላለን 95 እንችላለን ከ50 እስከ 100 ባለው ጋፕ ውስጥ የሚለካልን ከሆነ ይሄንን ቫሪያብል እንለዋለን ማለት ነው ስለዚህ እዚህ ጋር ዲፋይን ስናረጋው ፊክስድ ቮሊዩም ማለት ውስን ማለት ነው those which are designed and supplied by manufacturer በአምራቹ አካል ዲዛይን የተደረገ to dispense specific ውስን ወይንም fixed volume of liquid fixed 50 ከሆነ 50 60 ከሆነ 60 ነው ማለት ነው the volume cannot be altered መቀየር አትችሉም ያንን volume እዚህ ጋር ግን the volume can be altered መቀየር ይቻላል ማለት ነው this which is user ተጠቃሚው can adjust the volume of liquid to be dispensed over the range of specified by the manufacturer በማኑፋክቸረሩ የሚወሰን ነው ማለት ነው ስለዚህ ማይክሮፓይፔት እንግዲህ በአጠቃቀሙ ፊክስድ ቮሊዩም እና ቫሪያብል ብለናል ማለት ነው ሌላው ብዙ አይነት የማይክሮፓይፔት አይነቶች አሉ ዲጂታል ፓስተር ይቅርታ አጀስተብል ነን አጀስተብል ይያለን እንጠራቸዋለን ለዚህ አፕሊኬሽኑ ግን ፊክስድ ቮሊዩም እና ቫሪያብል ቮሊዩም ብለን በአፕሊኬሽኑ መለየት እንችላለን ፓርትስ ኦፍ ማይክሮፓይፔት ስናይ ፕላገር በተን አለው ይሄ ከላይ ያለው ፕላገር መሳቢያ በተን ማለት ነው ቮሊዩም አጀስትመንት ኖብ የምትባል ኖቧ ምንድናት ቮሊዩምን አጀስት የምታረጋለች
ሌላኛው ደግሞ ዲጂታል ቮሊዩም ኢንዲኬተር አለ። ምን የቱ ጋር ነው ቁጥሩን አጀስት አድርገን የምናይበት ዲጂታል ቮሊዩም ኢንዲኬተር ይባላል። ፕላስቲክ ሺፍት የምትባል ደግሞ ፕላስቲኳን እቺን ማይክሮፓይፔት ቲፕ ማስወገጃ ወይንም ቲፕ ኢጀክተር አለ ማለት ነው። ይሄ ከዚህ ያለው ፕላስቲክ ሺፍት ይባላል። ሌላኛው ቲፕ ኢጀክተር በተን ማለት ቲፑን ማስወገጃ በተን አለው ማለት ነው። ይሄ ፓርትስ ኦፍ ማይክሮፓይፔት ነው ማለት ነው። ስለዚህ በሳይዝ ማይክሮፓይፔት የተለያየ ላብራቶሪ ዲፈረንት ሳይዞች አሉ። ነገር ግን it is commonly የምንጠቀማቸው P20 P200 P1000 ብለን እንከፋፍላቸዋለን። P20 የሚባለው ከ0.5 እስከ 20 ማይክሮ ሊትር የሚለካልን ማለት ነው። ሁለተኛው ደግሞ P20 200 የምንለው ከ20 እስከ 200 የሚለካልንን P20 200 እንለዋለን። P1000 የሚባሉ ደግሞ እንደዚህ አይነት ማርክድ የሆነ ካለ ከ100 እስከ 1000 ይለካል። የተለያየ ማይክሮፓይፔት ማኑፋክቸረር የተለያየ ስያሜ ይሰጣል። እሺ ለምሳሌ ሪዲንግ ቮሊዩሙን ስናይ እዚህ ጋር እንዴት ነው ማይክሮፓይፔት የሚነበበው? ቮሊዩሙን እንዴት ነው የምታነቡት? አሁን P1000 ካለና እንደዚህ ከመጣባችሁ እቺ የመጀመሪያው 10 ቤት ትባላለች። 100 ቤት 1000 ቤት ይሄ ሲነበብ ስንት ይባላል ማለት ነው? 220 10 ቤቷ ከታች ወደ ላይ ታነቡታላችሁ ማለት ነው። P200 ከሆነ ደግሞ የማይክሮፓይፔቱ ሳይዝ ምን እንለዋለን ማለት ከዚህ ታነቡና ይሄኛው ቫልዩለስ ነው። ይሄ 1 ቤት 10 ቤት 100 ቤት ይሆናል ማለት ነው። ስለዚህ ስንት ይሆናል? 22 ማይክሮ ሊትር ይባላል ማለት ነው። P20 ከሆነ ደግሞ እቺ ኔጌቲቭ 1 ቤት ማለት ወይንም 0.1 ታይምስ ማለት ነው። 1 ታይምስ ይሄን በ10 ማብዛት ማለት ነው። በሌላ አባባል ይሄ ሲነበብ P20 ከሆነ 2.2 ማይክሮ ሊትር ብለን እናነባለን ማለት ነው። ሌላኛው ማይክሮፓይፔት ሩልን ነው በጥንቃቄ መማር የሚገባን ማለት ነው። ማይክሮፓይፔት ሩል የምንለው never adjust the volume beyond to the range of pipette ከተአዘዘን ውጪ ይሄንን ከ201 ማረግ አንችልም። አያችሁ ይሄ ማለት ቀደም እንደዚህ ጋር እንዳልኳችሁ ከ20 እስከ 200 ነው ማንበብ የሚችለው። እዚህ ጋር 15 መቅዳት አትችሉም። 205 መቅዳት አይቻልም ማለት ነው። never adjust the volume of beyond range of the micropipette ማለት እሱ ነው። never forced the volume adjuster dial በጣም እንትን አትሉት፣ ምክንያቱም ስፕሪንግ ስለሆነ ይበጠሳል ማለት ነው። ከታዘዘው በላይ ፎርስድ ሆኖ ኃይልን በመጠቀም አለማሽከርከር። do not drop pipette ጭራሽ መሬት ላይ እንዳይወድቅ፣ ከወደቀ ከዛ በኋላ አይሰራም ማይክሮፓይፔት ማለት ነው። ምክንያቱም ሜዠርመንቱን ስለሚያዛባ ማለት ነው። always use a smooth motion ቀስ ብለን በርጋታ ነው መጠቀም ያለብን ማለት ነው። ስሙዝ ሞሽን ተጠቅመን ስናንቀሳቀሰው ስሙዝ ሞሽን መጠቀም ማለት ነው። always keep pipette upright ስናስቀምጠውም ቀጥ አርገን ማስደገፊያ የራሱ የሆነ ማይክሮፓይፔት ማስቀመጫ አለ። እሱ ላይ upright position ቀጥ አርጎ ማስቀመጥ። never lie a pipette on the bench top አለማስቀመጥ አለማስተኛት ማለት ነው። ለረጅም ጊዜ እንዲያገለግለን ከፈለጋችሁ ማለት ነው። always choose to appropriate size pipette for the volume you are measured. always choose አያችሁት appropriate size pipette ትክክለኛውን ሳይዝ ፓይፔት መጠቀም ማለት ነው ለምትፈልጉት ነገር። እሺ ስለዚህ ማይክሮፓይፔት ይሄ ከሆነ በሚቀጥለው ክፍለ ጊዜ ማይክሮፓይፔት ካሊብሬሽን በጣም ጠቃሚ ፖይንት ስለሆነ በሌላ ቪዲዮ ሰራላችኋለሁ ማለት ነው። በሴሽን 3 ዳግም እንገናኛለን። እስካሁን ድረስ አብራችሁን ስለሆናችሁ በጣም ነው ማመሰግነው።
ቴንክ ዩ አሁንም በድጋሜ ለሌሎች እንዲደርስ በየቴሌግራም ቻናላችሁ ሊንኩን ሼር አድርጉልኝ ማለት ነው እኔም ሰብስክራይበሬ በጨመረ ቁጥር ሞራል ኖሮኝ ሌሎች ኮርሶችንም እሰራላችኋለሁ ማለት ነው ሞራሌን ግን በእናንተ እጅ ነው ሞራሌን ስጡኝ ማለት ነው አመሰግናለሁ ኮሜንት ካላችሁ ኮሜንት ላይ ጻፉልኝ በሚቀጥለው ካሊብሬሽኗን ብቻ አስተምራችኋለሁ ካልኩሌሽንም ስላለው ካልኩሌሽኑን በርጋታ እንሰራለን ማለት ነው ቴንክ ዩ ማይክሮፓይፔት ካልibration በሚቀጥለው ጠብቁኝ ቸርን ሰንብት በሴሽን 3 እንገናኝ